Hello guys, how are you? Are you fine? Okay, today I'm going to teach you about type of future tennis. ስለ ቴኒስ ባለፈው ተምረን ነበር። ሁሉም ሄዳይ ቴኒስ ማለት ምን ማለት እንደሆነ ማለት ነው። አሁን ደግሞ ከቴኒሶች አንዱ ፊውቸር ቴኒስ የሚባል ፓርት አለው። እነሱ ፓርቶቹስ ምን ናቸው የሚል ነገር እናያለን ማለት ነው። ታይፕ ኦፍ ፊውቸር ቴኒስ ወይ ደግሞ ትንቢታዊ የሚያሳዩ ቴኒሶች እናያለን ማለት ነው። ስለ ትንቢት አራት ክፍሎች አሉ። እነሱ አራቶቹ ደግሞ የየራሳቸው የሆነ ፎርምና ስትራክቸር ያላቸው ናቸው። ምን አይነት መልእክት እንደሚያስተላልፉም የየራሳቸው መልእክት አላቸው። ምን ሲሆን ነው የሚንጠቀመው ምን ያስተላልፋል የሚለው ነገርም በደንብ ይመልስልናል ይሄኛው ቪዲዮ ካየን ማለት ነው። ባይ ዘ ዌይ ቴኒስ ማለት ስለ ጊዜና ተግባር ባንዴ ጠምሮ የያዘ ግስ ማለት ነው ወይ ደግሞ ቨርብ ማለት ነው። ስለዚህ ፊውቸር ቴኒስ ወይ ደግሞ የመጪ የሚያመለክት ወይ ደግሞ ትንቢታዊ ነገር የሚያመለክት tennis እናያለን ማለት ነው። Okay, tennis can be classified into four future tennis have four parts. Okay, these are simple future tennis, future continuous tennis, future perfect tennis, future perfect continuous tennis. እነዚህ አራት ናቸው። አራቶቹ ደግሞ የየራሳቸው የሆነ ፎርምና የየራሳቸው የሆነ መልእክት የሚያስተላልፍ ችሎታ አላቸው ማለት ነው። ሲምፕል ፊውቸር ቴኒስ ማለት ምንድነው? ከሌሎችስ ምን ለየው በምንድነው የሚለው ነገርም ይህ ቪዲዮ ይመልስልናል። ከናንተ የሚጠበቀው እስከ መጨረሻ ይህ ቪዲዮ መከታተልና ማየት ነው። ስለዚህ ወደ አንደኛው እንሄዳለን ማለት ነው። ሲምፕል ፊውቸር ቴኒስ ማለት ምን ማለት ነው? ሲምፕል ፊውቸር ቴኒስ ወይ ደግሞ ትንቢታዊ ሆኖ ግን ለቀጣይ አንድ ጊዜ የሚደረግ ነገር ያሳየናል። ለቀጣይ በአንድ ጊዜ በቃ በቅጽበታው ያሰብነው ነገር እንደዚህ አደርጋለሁ ብለን ምናሰው ነገር አለ አይደለ? እሱ አይነት የሚያስተላልፈን ነው ማለት ነው ሲምፕል ፊውቸር ቴኒስ። ሲምፕል ፊውቸር ቴኒስ is used to express action that will happen in the future። በቃ ለቀጣይ የሚሆን ነገር የሚያሳየን ወይ ደግሞ ለቀጣይ የምናደርገው ነገር መልእክታችን የምናስተላልፍበት የግስ አይነት ወይ ደግሞ የቴኒስ አይነት ነው ማለት ነው። ኦኬ ፎርም አለው የራሱ የሆነ ፎርም ሳብጀክት ፕላስ ዊል ፕላስ ቨርብ ዋን ፕላስ ኦብጀክት። ቨርብ ዋኑ ኢንፍሉዌንስ የለውም፣ ምንም ኤስ የለውም፣ ወደ ፓስት ቴንስ መቀየር አይደለም፣ ወደ አይኤንጂ መቀየር አይቻልም። ቨርብ ዋን ወይ ደግሞ ዘ ቤዚክ ቨርብ ብቻ ነው የሚያስከትለው ከዊል ተከትሎ የሚመጣው ማለት ነው። ምን ሲሆን ሲምፕል ፊውቸር ቴኒስ ስንጠቀም ማለት ነው። ኦኬ ኤግዛምፕል ስናይ ደግሞ በደንብ ይረዳናል። በደንብ እንድረዳን ደግሞ መከታተል ከኛ የምንጠበቅ ነገር ነው ማለት ነው። ኦኬ ኤግዛምፕል I will take the book tomorrow አለ። ለምሳሌ I will take the book tomorrow መጽሐፉ ነገ ወስደዋለሁ ነው የሚለው። ወስደዋለሁ ነገ በቃ የሆነ ስፔሲፊክ ነገር የተነገረ ነገር አለ። መቼ ቀጣይ የሚደረግ ነገር ነው የሚያወራን ብያቸዋለሁ አይደለ? ስለዚህ መጽሐፉ ነገ ወስደዋለሁ አለ ሰውየው። ምን አለ? I will take the book tomorrow። ስለዚህ እስከዚያው ግን ማንበብ ትችላለህ። you can read it until that one until then ይለናል። ስለዚህ ሲምፕል ፊውቸር ነው ማለት ነው። ሁለተኛው ኤግዛምፕል we will come tomorrow አለ። ይሄም ነገ እንመጣለን we will come tomorrow ስለዚህ በቃ ለቀጣይ የሚደረግ ነገር ነው አይደለ? ምንድነው የሚደረገው እዚህ ላይ? ነገ እንደሚመጡ እየተናገሩ ነው። ስለዚህ ትንቢታቸው እያወሩ ነው ማለት ነው። ነገ እንመጣለን መምጣቱ አለመምጣቱ ግን ያው የሚቀጥለው ነገር መጪ ነገር ስንናገር ሁሉ ነገር ኮምፕሊት አድርገን አይደለም ምንናገረው ባይዘው ወይዝ ላይ። ስለዚህ ሲምፕል ፊውቸር ቴኒስ እንደዛ አይነት መልእክት ያስተላልፋል ማለት ነው። ኤግዛምፕል 3 I will stay at home አለ። I will stay at home በቃ ለማንኛው ቤት እቆያለሁ ይያለ ነው። ቤት እቆያለሁ መቼ? ያን ጊዜ አንተ ያልከው አሁን የት ቆያለህ? ያን ጊዜ እንደዚህ ፈልግ ነበር የት አገኛለሁ? አይ ቤት ቆያለሁ በቃ ቤት መምጣት ትችላለህ እያለው ነው። ስለዚህ I will stay at home ይለዋል። I will stay at home ስለዚህ ቤት ቆያለሁ እዛ መምጣት ትችላለህ መቼ? አንተ በፈለግከው ሰዓት እያለው ነው ማለት ነው። አሁን ፊውቸር ቴኒስ ሲምፕል ፊውቸር ቴኒስ እስካሁን ያልነው ነው። አጠራጠር አድርጌ ነው የሚነግራቸው ምክንያቱም ብዙ የየራሳቸው ሲምፕል ፊውቸር ቴኒስ ፊውቸር ፐርፌክት ቴኒስ የየራሳቸው ሰርቻለሁ። አሁን ግን ፊውቸር ቴኒስ አይነቶቹና የየራሳቸው ምን አይነት ልዩነት እንዳላቸው እንድንማረው ነው እዚህ ያመጣላችሁ። ስለዚህ በደንብ እዩት ማለት ነው። አሁን ወደ ሁለተኛው
ፊውቸር ቴንስ አስተላልፋቸዋለሁ ምንድነው የሚባለው ፊውቸር ኮንቲኒዩስ ቴንስ ትንቢታዊ ሆኖ ግን ሂደት ላይ የሚኖር ነገር ነው የሚያወራን ይሄ ደግሞ ምን አለ ኮንቲኒዩስ ማለት በቃ ሂደት ላይ የሚኖር ነገር ነው የሚያወራን ፊውቸር ኮንቲኒዩስ ቴንስ የሚለው ነገር ምንድነው ምናወራው ለቀጣይ ጊዜ ሆኖ ግን ያን ጊዜ ደግሞ በሰዓቱ በሂደት የሚኖር ነገር ነው ምንናወራው ማለት ነው በሂደት በቅጽበቱ ያንን ቅጽበት ግን በሂደት እንደ ምን ይሆን የሚያሳየን ነገር ደግሞ ምንድነው future continuous tense እንለዋለን ማለት ነው future continuous tense action in progress at specific time in the future ይለናል ስለዚህ የሆነ የተወሰነ ጊዜና ቦታ ሂደት ላይ እንደሚኖር የሚናገር ግስ ወይ ደግሞ future tense አይነት ነው ማለት ነው ምን future continuous tense ፎርም አለው የራሱ የሆነ ፎርም subject plus will ብሎ will be ይሆናል ማለት ነው ሁሌ ይወስዳል ማለት ነው will እና be ባንዴ ከዛ verb ing form plus object ወይ ደግሞ complement የሚመጣው ነገር ይሆናል ማለት ነው ይህ ፎርሙ ነው እስኪ ይህ ፎርሙ ከሆነ እስኪ ኤግዛምፕል እንጠቀም ኤግዛምፕል ስንጠቀም ግን ምን ይያልን እንዳለን በደንብ እየተረዳን ይሄዳል ማለት ነው ኤግዛምፕል 1 tomorrow at 8 past 30 p.m. I will be attending a class ይለናል I will be attending a class tomorrow at 8:30 a.m. ነገ 8:30 ክላስ እየተከታተልኩ እነራለሁ በ8:30 ሰዓት አካባቢ ክላስ ውስጥ በመከታተል ላይ ይገኛለሁ ይያለ ነው በቃ በሂደት ላይ ነው የሚኖረው ያን ጊዜ በሰዓቱ ያን በቅጽበቱ ኮን በስንት 8:30 ሰዓት ላይ ነገ ክላስ እየተከታተልኩ እነራለሁ ይያለ ነው ያው ሂደት ነው የሚያሳየን አይደለ አዎ በሰዓቱ ማለት ነው ስለዚህ ምን አለ tomorrow at 8:30 p.m. tomorrow at 8:30 a.m. I will be attending a class ስለዚህ ክላስ እየተከታተልኩ እነራለሁ ይያለ ነው እቆያለሁ ያን በሂደት ነው የሚኖረው ይያለ ነው ኦኬ ወደ ሁለተኛው ኤግዛምፕል ስንሄድ I will be studying for my exam tomorrow ይለናል I will be studying for my exam tomorrow ነገ የቱላለ እስኪ ነገ ወደዛ እንሄድና እንንቀሳቀስ አለው አንድ ጓደኛ አይ ነገማ ለፈተና እያጠናው ነው የሚኖረው ይያለ ነው እያጠናው ነው የሚኖረው በጥናት ላይ ነው የሚኖረው ሂደት ላይ ይኖራሉ ስለዚህ አይመቸኝም ይያለው ነው በለላባ እየተረዳችሁት ነው አይደል አደርጋለሁ ይያለ አይደል ስለዚህ ሐሳቡ እየተረዳችሁ ነው አይደል future continuous tense ማለት ምን እንደሆነ ከሲምፕል future tenses በምን ይለያል ያኔ አደርገዋለሁ ወይ ደግሞ ይሆናል ይያለ ነው ይሄኛው ግን እየሆነ ይኖራል ይያለ ነው ተረዳችሁት ሂደት ላይ ይኖራል ይያለ ነው አንዴው ግን ይሰራል ይያለ ነው ስለዚህ ለነታቸው እየለያችሁ መሄድ አለባችሁ ስለዚህ ምንድነው ሁሉም future tense ሆኖ ግን የየራሳቸው ደግሞ የየራሳቸው የሆነ ፎርሙና ስትራክቸር እንደገና መልእክት አላቸው ማለት ነው ኦኬ ስለዚህ I will be studying for my exam tomorrow ማለት ነገ ለፈተናዬ አጠናለሁ በቃ ስለዚህ በጥናት ላይ ነው የሚኖረው ይያለ ነው በጥናት ላይ እኖራለሁ ይያለ ነው ስለዚህ በሂደት ላይ ነው የሚኖረው ስለዚህ አይመቸኝም ወደዛ የሚመጣ አይመስለኝም ይያለው ነው አይደለ ሂደት ላይ ስለሚኖር ማለት ነው የተጨረሰ ነገር ወይ ደግሞ የሚጨርስ ባንዴ አይደለም እናገረው ያለው ማለት ነው አሁን ወደ ቀጣዩ future tense እንሄዳለን future perfect tense ምን አይነት ነገር ነው ይሄ ደግሞ future perfect tense it expresses a sense of completion of an action which will occur in the future ይለናል specific time in the future አሁን በደንብ ይዩት sense of completion አሁን የተጨረሰ ነገር ግን ለቀጣይ መሆን ነገር ነው ቀጣይ ሆኖ ወይ ደግሞ ለትንቢት ምናገር ሆኖ ግን የተጨረሰ ተግባር ያሳየናል ይለናል እንዴት የተጨረሰ ነገር አለ እንዴ ያለፈ እንዳትሉኝ የሚመጣው ነገር እንዴት የተጨረሰ ያሳያል ብላችሁ ልታወሩ ትችላላችሁ ወይ ደግሞ ልጠይቁኝ ትችላላችሁ ግን ማውራት እንችላለን ሁሌ የምናወራው ነገር ነው እመኑኝ አሁን ስትሰሙት ወይ ደግሞ አሁን ኤግዛምፕል ስናይ ግን ይረዳችኋል ማለት ነው ስለዚህ ምንድነው future perfect tense በቃ future ሆኖ ግን perfect የተሰራ ነገር የሚያሳይ ማለት ነው አንተ ስለዚህ ወደ ኤግዛምፕል ስንሄድ ኤግዛምፕል ስናየው እንዴት ይረዳናል ግን
ኤግዛምፕሉ ከማየት በፊት ግን ምን አይነት ፎርም እንዳለው እኔ ፎርም ሳብጀክት ፕላስ ዊል ፕላስ ሃቭ ይወስዳል ማለት ነው ፕላስ ቨርብ 3 ይወስዳል ከዛ ኦብጀክት ወይ ደግሞ ኮምፕሊመንት ቀጥሎ የሚመጣ ማለት ነው ስለዚህ ይሄ አይነት ፎርም አለው ወደ ኤግዛምፕል ስንሄድ ምን አይነት መልእክት ያስተላልፋል እንየው እስኪ ኤግዛምፕል 1 they will have arrived home tomorrow ይለናል they will have arrived home tomorrow ነገማ ቤታቸው ደርሰው ይቆያሉ በቃ ደርሰው ነው የሚቆዩት ነገ ስለዚህ ቤታቸው ስትሄድ ስታገኛዋለህ ነገ እዛ ደርሰው ተጨርሶ ይኖራል ማለት እኮ ነው አንተ ነገሲ ከዛ የሄዱበት ቦታ ተመልሶ ቤታቸው መጥቶ ነው የሚኖሩት በቃ የተጨረሰ ተግባር ነው የሚኖርህ እያለው ነው ለቀጣይ እኮ ነው እንደዚህ እናደርጋለን እንደዚህ ይሆናል አይደለም ሆኖ ይኖራል እያለ ነው እዚህ አንተ ሆኖ ይኖራል ስለዚህ ከሌላው ምን ለየው በምንድነው የምትሉት ነገር አሁን ለትንቢት ሆኖ ግን ተጨርሶ የሚኖር ነገር የሚያሳየን ይሆናል ማለት ነው እዚህ ላይ በደንብ ማየት ያለባችሁ ስለዚህ ምን አለ they will have arrived home tomorrow ማን እነሱ ነገሲ ቤታቸው ደርሰው ወይ ደግሞ እዛ ደርሰው ነው የሚቆዩት እዛ የፈለጉት ቦታ ሄዶ የነበሩት ከዛ ተመልሶ ቤታቸው ደርሶ ነው የሚኖሩት ስለዚህ አንተ ማግኘት ትችላለህ እያለም ነው ነገ ይመለሳሉ እንደዚህ ማለት አይደለም ደርሰው ይኖራሉ በቃ ፐርፌክት ሆኖስ እዛ ሄዶ ይቆያሉ እያለ ነው ሆኖ ይኖራል እያለ ነው ወደ ሁለተኛው ኤግዛምፕል he will have a fixed it አስተካክሎት ነው የሚኖረው አሁን ለምሳሌ አንድ መኪና አለ መኪና ጋራጅ ቦታ ሄዳ አይ መቼ ነው ነገ ይመቻል ነገ አስተካክለውት ቆያለ ገለ አለው አይ ነገማ ተስተካክሎ ይኖራል እያለው ነው ተስተካክሎ ይኖራል ስለዚህ ነገ ተጨርሶ የተጨረሰ ተግባር ነው የሚኖርህ ብለ ለማስተላለፍ ምንድነው የምትጠቀመው ፊውቸር ፐርፌክት ቴንስ ፐርፌክት ሆኖ ፊውቸር ሆኖ ግን ፐርፌክት ሆኖ የተደረገ ነገር ይቆያል ወይ ደግሞ ይሆናል በአይንህ ለላህ ወደዛ ሄደ የምታስበው ነገር ነው ማለት ነው ስለዚህ ምን አለ he will have fixed it እሱ አስተካክሎት ይኖራል ያንን ይኖራል በቃ የተጨረሰ ተግባር ይኖራል እያለ ነው ያደርገዋል ገለ ያደለም ይኖራል በቃ ተጨርሶ የተጨረሰ ተግባር ነው የሚኖረው ያን አንድ ነገር ሲከሰት እያለ ነው ለቀጣይ እኮ ነው ስለዚህ he will have fixed it እሱን ነገር አስተካክሎት ይኖራል እያለ ነው ማለት ነው ኦኬ ወደ ሶስተኛ ኤግዛምፕል we have gone to Addis Ababa next month አለ we have gone to Addis Ababa by next month ቀጣይ አሁን አንተ ሌላ ቦታ ነው ያለህ እንበል አሁን አንድ ጓደኛ ጋር ያወራ አይ ቀጣይ በቃ በቀጣይ ወር እኮ እንገናኝ እንችላለን እናወራን እንችላለን ስለዚህ በዛ ያን ጊዜ እንጨርሰዋልና ለአሁን ይብቃን ገለብለ ስትናገረው አይ ቀጣይማ አዲስ አበባ ሄጄ ነው የምኖረው እያለ ነው እሱ ነው አዲስ አበባ ሄጄ እዛ ፐርፌክት ሆኜ እዛ እኖራለሁ እዛ እቆያለሁ እንጂ እዚህ አይኖርም እያለ ነው እሄዳለሁ አይደለም ሄጄ እዛ ነው የምኖረው እያለ ነው ፐርፌክት ሆኖ የተደረገ ተግባርስ እዛ መሄድ የሱ ይሆናል ማለት ነው ስለዚህ ምን አለ we have እዛ we ማለት እኛ ማለት ነው አይደል we have gone to Addis by next month በቃ ቀጣይ ወርማ አዲስ አበባ ሄደን ነው የምንኖረው እዛ ነው የምንኖረው እያለ ነው በአይልህልናቸው እዛ እንደሚቆዩ እየሳሉ የሚያወሩት ነገር ነው ማለት ነው ያን በቃ አዲስ አበባ ኑሪዬ እዛ በቃ ተቀምጬ እኖራለሁ ብሎ የሚያስብ ህልና የሚያሳይ ነው ማለት ነው ማን future perfect tense ማለት ነው ስለዚህ አሁን ይሄኛው ካልን ወደ አራተኛው future tense እንሄድ ወይ ደግሞ ክፋል future tense ስናይ ደግሞ future perfect continuous tense ይሄኛው ደግሞ ከfuture perfect tense የምንለየው ተተግብሮ የኖረ ሆኖ ግን ለቀጣይ ገና ሂደት ላይ በመጨረስ ላይ የሚኖር ወይ ደግሞ በመጨረስ ላይ ፐርፌክት ሆኖ የተደረገ የሚያሳይ ሆኖ ግን ሂደቱ እስከ ያንን ክስ የመቀጠል behavior የሚያሳይ ነው ማለት ነው የመቀጠል ማለት ነው እሺ future perfect continuous tense to talk about an going action before some point in the future ይለና before some point going action አንድ ነገር ከመከሰቱ በፊት ሂደት ላይ የሚኖር ነገር ፐርፌክት ሆኖ የተደረገ የመጣ ነገር ሆኖ ባለፈው ጀምሮ ግን ለቀጣይ ግን ሂደት ላይ በቃ በመጨረስ ላይ ሆኖ ግን ሂደት ላይ ገና ያልተጨረሰ ተግባር ነው የሚያሳየን ማለት ነው ፐርፌክት የሆነ ነገር የሚያሳየናል ገና ሂደት የሚቀጥል ነገር ያለው መሆኑም ያሳየናል ማለት ነው
ስለዚህ ፎርም አለው ይሄ ፎርም ደግሞ subject plus will plus have plus been plus verb ing form ከዛ ኮምፕሊመንት ወይ ደግሞ ቀጥሎ የሚመጣ ይሆናል ማለት ነው ኤግዛምፕል እንይ እስኪ ኤግዛምፕል by the next week አለ ቀጣይ ሳምንት እያለ ነው by the next week I will have been living Addis Ababa for 2 years በደንብ ይዩት by the next week I will have been living Addis Ababa for 2 years ምን ማለት ነው በደንብ ይዩት እስኪ ስለዚህ ቀጣይ ሳምንት 2 አመት ይሞላኛል አዲስ አበባ መኖር ይያለ ነው አዲስ አበባ መኖር እሺ I will have been living Addis Ababa for 2 years ቀጣይ ሳምንት ለ2 አመታት አዲስ አበባ መኖሬ ይሞላኛል በቃ ይሞላኝ ይሆናል ይያለ ነው በቃ በቀጣይ ሳምንት ነው ይሞላኝ ሆኖ በሂደት በቃ ለ2 አመታት እዛ እየኖረ ነው ግን አንድ ሳምንት ብቻ ነው ሂደት ነው ያለው በአንድ ሳምንት ብቻ ነው የቀረው ስለዚህ ያንንሲ ይሞላኝ ነው በቃ ይሞላኛል ይያለ ነው አሁን ሂደት ላይ ነው ያለው 2 አመት ለመሙላት አዲስ አበባ መኖር ይሲ 2 አመት ለመሙላት አንድ ሳምንት ነው የቀረኝ ይያለ ነው ስለዚህ ፐርፌክት ሆኖ እየተደረገ የመጣ ነገር ያሳየናል ግን እንደገና ደግሞ እዛ ግን ይሞላኛል ብሎ ፐርፌክት የሚሆነው ግን ቀጣይ ሳምንት ነው ያለው ስለዚህ ሂደት ላይ እንዳለ ነው የሚያሳየው ማለት ነው ስለዚህ by the next week I will have been living Addis Ababa for 2 years በቀጣይ ሳምንት ለአዲስ አበባ በመኖር 2 አመት ይሞላኛል እያለ ነው ስለዚህ ሂደት ላይ ነው ያለው እስከዚያው እያለ ነው ማለት ነው ኦኬ ሁለተኛው ኤግዛምፕል in 20 minutes we will have been driving for 3 hours ይለናል በዚህ 20 ደቂቃ ለስንት ይለናል ለ3 hour ወይ ደግሞ ለ3 ሰዓት ያክል መኪና እየዞርን ነው ማለት ነው ይሞላናል በዚህ 20 ደቂቃ ግን 3 ሰዓት ይሞላናል ይያለ ነው ስለዚህ ሂደት ላይ ነው ያሉት ስለዚህ ምንድነው የሚለን in 20 minutes we will have been driving for 3 hours ይለናል ስለዚህ በዚህ 20 ደቂቃ ለ3 ሰዓት ያክል መኪና እየዞርን ነው በቃ በመኪና እየሄዱ መሆኑ ነው ያሳየው ማለት ነው ከ20 ደቂቃ በኋላ ግን 3 ሰዓት ሻርፕ ይሞላችኋል ማለት ነው ስለዚህ ሂደት ላይ ነው ያሉት ስለዚህ እንደዚህ አይነት ንግግር ለመናገር ስንፈልግ ምንድነው የምንጠቀመው ማለት ነው future perfect ሆኖ እየተደረገ የመጣ duration of time ያሳያል እንደገና ደግሞ እስከ point of አንድ ነገር ክስተት እስከሚደረግ ግን ሂደት ላይ የሚያሳይ ነው ማለት ነው ተደርጎ የተጨረሰ አይደለም የሚያሳየን ግን እንደዚህ በዚህ ሰዓትስ እንደዚህ ይሞላናል በዚህ ሰዓት እንደዚህ ይሆናል ገለብሎ ሲንናገር ነው የምንጠቀመው ማለት ነው ስለዚህ ተረታችኋል ብዬ ተስፋ አደርጋለሁ ከተረዳችሁት ደግሞ subscribe share and like አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ thank you very much